የመሰለች ልጅ የአይኔ አበባ መታለች የአይኔ አበባ መታለች ሰበር ሰካር እያለች እምትባል ልጅ እውነትን ወዳኝ ነውን ብለህ በማሰብን ያንቀን ነው ገንዘብ የሄደውን ያንቀን ነው ገንዘብ እግር አውጥቶ እየበረረ እንዳሞራው በረረ ያለው እንዳሞራ ብሎ ገንዘብ የሄደው ያንቀን ነው። አንተን አየውክ የምድር ጉድ ለወንድ ልጅ እንዳው እኔ ባይዘው ቆንጆ ወንድ ማፍቀርም ቆንጆ ወንድ መጥበስም አልፈልግም። ቁም ነገር ወንድ ልጅ በደንብ ቁልት ያርገኝ ወጣት የነብር ጣት ይሁን ቀጣል ወይም ደግሞ ቦርጭ አይኑ እኔ ቦርጭ አልወድም። የሱን ቦርጭ ገለቤ ወይ ቦርጩ ላይ ነጥሬ ሌላ ድርጊት ማድረግ ስለማልፈልግ ወገቡ ቀጠን ያለውን ወገቡን ያልኳችሁ ሰውነቱ አላልኩኝም። ጥምጥም ብዬ እንደለም እንደዚህ አይነት ሰው ይሁን። ቀጭን ወዳለው ደግሞ ስላችሁ ደግሞ አረ ቆይ ወሬውን ያነሳል። 5 አይነት የዴቪድን ፎቶ ቆጠርኩኝ። አረ በመድኃኒዓለም ተመካከሩ። እኔ የምትጠሉ ሰዎች በፌክ አካውንት ያላችሁ ሰዎች አንድ ግሩፕ ይከፈትላችሁና ተመካክራችሁ ይሄ የዴቪድ ፎቶ ነው ብላችሁ ተመካክራችሁ አንዳችሁ ፖስቱትኝ። 5 ፎቶ አዩ የዴቪድን ፎቶ ማምላክን 5 አይነት ይሄ ነው ዴቪድ ይላሉ። አንድ ጸጉሩ የገባ አንዱ ጸጉሩ ፍሪዝ አንዱ ቀጭን አንዱ ቦርጫም አንድ ነጭ። ተመካከሩና ጠላቶቼ ሰውን በደንብ እንዲሰማችሁ ይሄ ነው ዴቪድ ብሎ አንዱ ላይ ሙጭጭ እንዲል አንድ ልጅ አለች ሪከርደር እሷ የሆነ ከሆነ ነጭ ጋር ምንድነው ከሆነ ጥቁር ጋር እግዚአብሔር ያሳያችሁ አምላክ። እዚህ አሜሪካን ሀገር ስመጣ መጥቻለሁ ይሁን ከጥቁር ጋር ፎቶ ብዬ ስራ ቦታ አገሪቷ ላይ መጣው ጊዜ ብርቅ ሆነብኝ። ከአንድ ጥቁር ጋር የሚሰራ ሰው ጋር ብሬክ ላይ ወተን እንዲ ፎቶ ብዬ ተነስቻለሁ ፌስቡክ ላይ። አሁንማ እኮ ከዘመድ ጋር ፎቶ አትነሱም? ከዘመድ ልጆች ጋር ፎቶ ከህፃን ከተነሳችሁ ልጆቻቸው ነው የምንባለው። ግራ ገባን እኮ ከአንድ ጥቁር ጋር ብርቅ ሆኖብኝ ነጮችን መንገድ እያየው አዲስ ነኛ እዚህ ሀገር የመጣሁትኝ አሜሪካ ገብቻለሁ ነው። የኔ እኮ ይሻላል እኮ ቆይ ናትዬ እመጣላለሁ። የኔ እኮ ይሻላል። እኔ እኮ አሜሪካን ሀገር እኮ መጥቼ ከነጭና ከጥቁር ጋር ፎቶ ተነሳው። እናንተ አላችሁ አይደል እንዴ ነርሲንግ ሆም ተቀጥራችሁ የአሮጊቶች ቂጥ መጥረግ ተቀጥራችሁ ነርስ ነን ብላችሁ ጋውን ለብሳችሁ የሚያምር መኪና ስር ፎቶ እየተነሳችሁ የኢትዮጵያን ህዝብ አላታለላችሁ? ምን ሲኤንኤ እየሰራችሁ ሲኤንኤ መድኃኒዓለም ያሳያችሁ። ሲኤንኤ ውስጥ እንትን እያሉ የ1 ወርና የ2 ወር ኮርስ ቂጥ መጥረግ ተምረው ነርስ ነን ዶክተር ነን እያላችሁ ጋውን ለብሳችሁ መኪና ስር እንዲየታሻችሁ መኪናዬ ነው ነርስ ነኝ አልሸወዳችሁ። እኔ እኮ ቤታዬ ከነጭ ጋር ይኸው ነጭ ፎቶ ከጥቁር ጋር እያልኩ ነው የተነሳው። ያን ሰው እያመጣ ዴቪድ ነው እግዚአብሔር ያሳያችሁ። ሚካኤልን ከፌስቡክ ላይ አምጥተው ዴቪድ ነው እሺ ይሁን ብዬ እኔ ያን ጊዜ እንኳን ዴቪድን እንኳን አላውቀውም። ዓመተ ምህረቱ ፌስቡክ ላይ ተቀምጧል። እኔና ዴቪድ ያንን ያህል ድረስ አልተዋወቅም። የመጣውበት ጊዜ ነው እና 5 አይነት ዴቪድ አውጥታችኋል። ተመካከሩና በመድኃኒዓለም ተመካክራችሁ አንድ ዴቪድ ይሄ ነው ብላችሁ ጠላቶቼ ተመሳጥራችሁ ሰውም እንዲያምናችሁ ሰውም እንዲቀበላችሁ አርጉ። አመሰግናለሁ። ቀጣይ አንቺ እሱ የለሽም ቶ የኔ ጌታ እኔ ልንገርክ የሲኤንኤም ላልኩ እኔ ያልሞከርኩት አሜሪካን ሀገር የለም። ዛሬ እንደዚህ ቁጭ ብዬ እግሬን አጣጥፌ ተውቤ ስፈልግ እንዲየሰቀልኩኝ መሆኔን አትየኝ። እኔ ቤታዬ ቲክቶክ እንዳይዘጋው እንጂ ሱሬ ቀዳዳ ነው እንደ ጥር አለ እግሬን እንዲመስቀሌን አትይ። በሰዓቱ ስመጣ ብዬ ነው እሺ እኔ ጌታ ዛሬ እግሬን ስከፍት ስሳደብ አትየኝ። እንደ ጅባው 12 ሰዓት ሆነ። ግብዳ ምሳቃ ተሸክሜ ሜዳ ለሜዳ እያንፏቀኩኝ 3 ጥቅልል እንጀራ ይዤ ዌር ሃውስ ውስጥ ስጋፋ የነበርኩ ሴት ነኝ። ትምህርት ቤት ሞክሬያለሁ ማሳየት ይቻላል። ሞክሬያለሁ። ያልሞከርኩት የለም አሜሪካን ሀገር ውስጥ ግን ምን ተመቸኝ? ሶሻል ሚዲያ ተመቸኝ። ታለንትሽ ፈጣሪ ሲነግራችሁ ያንቺ ችሎታ ቤታዬ ስትረስ ያለበት ማህበረሰብ ቁጭ ብለሽ ማዝናናት ነው እሚል እይታ አይምሮ ውስጥ ገባ እኔ የሚውን ብዬ ገባውበት በዛው ቀረው። እኔ አሜሪካን ሀገር ያልሞከርኩት የለም። ገና ስመጣ ክለቡ ከሄጃ አጫጭሽ እንደ ያልሞከርኩት ጉድ የለም። እማምላክን ነው የምላችሁ። ከጥቁር ጓደኞች የራሱ አበሻ የለም። ጥቁሮች ኬንያዊ ያልሆነ ገብቻል። የተመቸኝና የተሳካልኝ ግን ጠላትም ክፋትም ሳይኖርብኝ ከሰዎች ጋር ሳልነካካ በሩቁ አንድ ክፍል ቤቴ ውስጥ ስትረስ ያለባቸውን ሰዎች እያዝናናው ስትረሳቸውን ማውጣት ነው። ይሄ የኔ ተጽዕኖና ታለንት ነው። ቴንኪዩ። ይህንን ነው የማውቀው። አመሰግናለሁ። ለማንኛውም ወደ ወሬ ሴት ይሄ ሰውዬ የምድር ጉድ ነው።
መድኃኒዓለም ያሳያችሁ የምድር ጉድ። ሳንቲም ቢጥል እዛው ሳንቲሟን በቁሙ የሚያነሳ ሰውዬ እችን የመሰለች ልጅ ኢትዮጵያ ያለች ልጅ ገንዘቡን ይገፈግፋል። አይዞሽ ይላታል። እኔ ያለውልሽ ለቤተሰቦች እኮ ብሎ አያውቅም እኮ። እናትየው ልጄ ወይ የኔ ከጎረቤት ቡናና ምናምን ልጆቻቸው እየላኩ እየቀናውን ያለው ጣሬ ቡና መላክ ያላክልኝ አይልክም። ለማዘር ለዚች ቆንጅዮ አበባ ለምትመስለዋ ገንዘብ ይልካል። ማዘር እናቱ እንቁልልጭ እያሉ ጎረቤት ልጄ ልካልኝ ዛሬ ምን የመሰለ ቀሚስ የቡና መጠጫ እያሉ ማዘርን ያስቀናሉ። እናትህን አንተ ግን ለእናትህ አላደረክም። ለሴት ነው ሁሉ ጊዜ ሴቶች ብር ተበላን ብለው ሲመጡ ነው ምን ሰማው። ዛሬ ዘንድሮ ደግሞ ጊዜው ተለውጦ ወንዶች ናቸው ብር የሚበሉት። እንኳን ለዚህ ያበቃን እንኳን ሴቶች እስኪ ልልበሉ። ሁሌ ሴት ልጅ ናት ብር የምትበላው። ለመጀመሪያ ጊዜ ወንድ ልጅ ብር ተበላው ብሎ ለዛውም በሚሊዮን የሚቆጠር ብር በሚሊዮን ተቆጠ ምራቅ ራሱ ከጎረቤት ሁሉ እየተበደሩ የሚቆጠር ብር ነው ጠፋብኛለሁ። እሱን አላቅም። አንተ ግን በመጀመሪያ ደረጃ እሷም ላይ ሄድብሻለሁ ጠብቂኝ። አንተ ግን በመጀመሪያ ደረጃ ያችን የመሰለች ልጅ ሳታጣራ ሳትቀምስ ሳትሄድ ሳታይ እንዴት ከኔ ጋር ትሆናለች ብለህ ታስባለህ? ልጅቷ ስትታይ እንግዲህ ፊልተሩ ይሁን ሜካፑ መድኃኒዓለም የሚወቁ አሁን እኔ እዚህ ቲክቶክ ላይ መንትያ መስለናል። መንትያ አባቴ ከሌላ ሴት ጋር ሄዷል እንዴ ከእናቴ ጋር ተደብቆ ሄዷል እንዴ መባባል ደርሰናል። ተመሳሳይ ነን። ሁላችን ፊልተር እናደርጋለን። ሁላችን ሜካፕ ነው። ሁሉም ዊግ ያደርጋል። ተመሳሳይ ሆነን እኔ አባቴ ሁሉ ከእናቴ የማገጠ እስኪመስለኝ ድረስ ልጅቷ አበባ እንደ ፀሐይ ነው የምታበራው። እሷ መጣች መብራት ኃይል ይሰደብ እንዳታበሩ ቁረጡት መብራቱን የምትባል ልጅ ናት። አይታችኋታል? ልጅቷ ከመብራት ኃይል ጋር ሁሉ ግብ ለምን መብራት ታበራላችሁ? እችን የመሰለች ልጅ እያለች ኢትዮጵያ ውስጥ የምትባል ልጅ ናት ልጅቷ ማለት ነው። ቆንጅዬ ናት። ለሷ ነው ሳያት ሳትቀምስ አልቀመስክም እኮ ብትቀምሰው ምን እንደው ስጋህን ሁሉ ኩላሊትን ሁሉ እያወጣ እየሸጥክ እንደ ጉልቻ እንዲየሸጥክ ልትሄድበት ነበር። ያችን የመሰለ ልጅ ለማንኛውም ልጅቱ ገንዘቡን ከበላችሁ በኋላ ሳትሉኝ ከበላችሁ በኋላማ መጣቻ በሊቷማ ገንዘቡን የምበላው ተጠየቀች። አቤት ድፍረት! ያንቺን ድፍረት ቢኖረኝ እኔማ ኢትዮጵያ ነበረ ሻንጣይን ጓዜን ሳልን ኤርፖርት ድረስ ገብቻለሁ፣ አገር ቤት ገብቻለሁ፣ ጠላቶቼ ተቃጠሉ ብዬ የማሳያችሁ ያንቺ ድፍረት ቢኖረኝ ዛሬ እኔ ኤርፖርት ላይ ነበር የምገኘው። መጣኝ በልቼዋለሁ። የኔ ቃንዳ ምን አባቴ ላድርግሽ? በልቼዋለሁ። ለዛውም ማለች ለፍቅረኛዬ እናት ታመመች አልኩክ። አስባችሁታል? እናቴ ታመመች እያለች ነው ስታታልል የነበረው። ለማን ነው እንዴ? መሳማችሁን አቁማችኋል። እየሳማችሁኝ ለማን ያንን ያደረገችው? ለፍቅረኛዋ እናት ነው ገንዘቡ እየተላከ የረዳው ይሄ ሰውዬ። ግፍን የሰራሽበት አንቺ ሾተላይት የስንቱን ኪሻ ጥበሻል። እንደውም ይሄ ወንድም የሚያሳዘነኝ ለሱ ሳይድ ነኝ ጋይስ፣ ለሱ ሳይድ ነኝ። የታባሻቀሻለሁ ለሱ ሳይድ ነኝ። ወንድሜ ወንድ ልጅ ቀሏል። በሀገራችን ወንዶች እንዳልተከበሩ ስንት ወንዶችን ያበሻ ወንዶች በሰው ሀገር ያበሻ ወንድ ምን አባሽ ያርግሽ? ያበሻ ወንድ የኔ ጀግና የኔ ጠንበለል የኔ ጀግና ስንቱን ያኮራክ ወንድሜ እንደዚህ ታደርጋለች። ጭራሽ ብላ አንቺ ሹኮኒያ ብለሽ የእናትሽን እርዳታ እርዳልኝ እናቴ ታማለኝ ብለሽ ይሄ ወንድ ልጅ የወንድ ልጅ ግፍ አለው። ወንድ ልጅ አባት ነው። ወንድ ልጅ አጎት ነው። ወንድ ልጅ ወንድም ነው። ወንድ ልጅ ወንድ ነው። ወንድ ልጅ ሀገር ማማ ምሰሶ ነው፣ ማገር ነው። ወንድ ልጅ ጠንካራ ነው። ወንድ ልጅ ሀበሻ ነው። ፍትህ ለወንዶች። የስራሽን ይስጥሽ። ገንዘቡን ከሱ እየወሰድሽ ማታ ሃይ በለው አሳየው ላላየው አሰላ ላይ ጉማ ለሚልሽ ሰው ለእናቱ ሄደሽ ረዳሽበት። ይሄ ግፍ ነው። ይበለ ደግሞ አንተ ይበለ አፍራ ያስበላ ይበለ ደግሞ ለምን አባህ እንደዛ አታጣራ? ደግ አደረገች። ጎበዝ የኔ እናት እንኳን አደረግሽው። ከዚህ በላይ ነበር ማድረግ የነበረብሽ። ቂጡን አዙረሽ 40 መግረፍ ነበረብሽ። እንደዚህ አይነት ወንድ ባለጌ የትም ሳታቃት አንድ ቀን ሳቀምሰው ወርቅነሽን አንድ ቀን የአይን አበባን አንድ ቀን ሳትቀምስ አቀለብልቦ ገንዘብን ማን አውጣለ? ያስገደደ ሰው አለ?
ማን አውጣለ? ማን ስጣለ? ቆይ ማን ስጣለ ነው የሚሉትኝ እዚህ ቲክቶክ ያሉ ማህበረሰቦች። አሁን ይሁሉ ያወራውላችሁ ለሷ ሳይድ ይዘው የሚያወሩት እንደዚህ ነው፣ ለሱ ሳይድ ይዘው የሚያወሩት እንደሱ ነው። እኔ ግን ለማንም ሳይድ አይደለሁም፣ አይመለከተኝም። አልከፈሉኝም፣ አውሪልኝ አላሉም። ሲከፍሉልኝ ግን ለማን ሳይድ ይዤ እንደማወራ ነግራችኋለሁ። ይሁሉ ያወራውትኝ ጋይስ የቲክቶክ ነዋሪዎች ወይም ደግሞ የዩቲዩብ ጡረተኞች የሚያስተላልፉትን ሁኔታ ነው እንዲህ በዘገባ ይነገርኳችሁ። በሷ ሳይድ ያሉ ሰዎች እንደዚህ ነው የሚያደርጋቸው። ጎበዝ በርቺ ቢዩ። የሴት ብር ከዚህ በፊት ተበልቶ ስንቱ ወንድ አስለቅሷል። አንተ ደግሞ በሱ ሳይድ ያሉ ደግሞ ሰዎች አሉ። ወንድ ልጅ ነክ ሎ ግፍ ነው የወንድ ልጅ ምንም ቢያረግሽ ምንስ ብትጠዩ እንዴት እንዲደረጋል ነው የሚሉትኝ። እኔ አላቅም ጋይስ። ብቻ ለማንኛውም እግዚአብሔር ይሁንላችሁ። አይዞሽ አይዞ። እኔ በሰው መሃል አልገባም። እኔ ሰው አለካኝማ። እች ልጅ አለካችኝም። ባሌ ላይ አልደረሰች፣ ውሽማይ ላይ አልደረሰች። እንዴ ጌም የመታላበላሸች ምንም ያደረገችኝ ነገር የለም። አለካችኝም። ይሄ ሰውዬ ገንዘብ አልሰጠኝ፣ ጊፍት መጥቶ የሰጠኝ ምን አገባኝ? እኔ ምንም አያገባኝ። ቁጭ ቤት ተመልካች ነኝ። እንዴ በስማም ደግሞ ወደ እኔ ነገሩ ቢዞርስ? እኔ የማውቀው ታሪክ የለም። እሺ ፍትህ ለስሚ ማለት በስመ ደላላ ገንዘብ በልተሻል። እሺ ገለቴ ጋይስ የሚወራ ወሬ ጠፍቷል። ገለትዬ እኔ እኮ ላወራ አልነበረም፣ ግን እየገፋፋኝ ቤታተይ ገለቴ ቤታተይ እንዳታወሪ ገለቴ እንዳታወሪ ቤታዬ እንዳታወሪ። ቅድም ምን ብለሽ ነበር? አላወራም በማያገባኝ። ቅድም እኮ ብለሻል ከደቂቃዎች በፊት ቤታዬ። ኧረ ተይ ገለቴ ማኗት አሰራ ገለቴ እንዳታወሪ። ቅርታ ማሮች አይምሮ ፋይት እያደረገ አውሪ። በዚህ መልአኩ እንዳታወሪ ምን አገባሽ ቤታዬ? አጣሪ ይለኛል መልአኩ በጆሮዬ። ሰይጣን፣ ይሄ ክፉ ሰይጣን መንፈስ አውሪ፣ ወሬ የለም አውሪ፣ አጀንዳ ተደራርቧል ብትንትን አርገሽ አውሪ ይለኛል። እኔ ማንን መስማት እንዳለብኝ አላቅም። መልአኩን ብሰማ ያዋጣኛል። ለምን ለነገይም አልነካካም። መልአክ ሰምቻለሁ። አላወራም። እጣ ፈንታ ምን ነው እናንተ ሰዎች ተቸግራችኋል። የገዛ ባላችሁን አታምኑ። ምንም ቤታ ታምናላችሁ በጣ ፈንታ። አይ እናንተ አይ ኢትዮጵያ ህዝብ አይ ማማ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላለ ያገሬ ህዝብ ጭራሽ ብላችሁ አብራችሁ የምታቅፉትን ባላችሁን ሳታምኑ የኔን እጣ ፈንታ አምናችሁ ንገሪን። ውሃ አልጠጣም ማርዬ፣ ዛሬ በደረቁ ነው። ይሄ ወሬ በደረቁ ይከፋፈላል፣ ይሰነጣጠቃል በደረቁ። ውሃማ ከጠጣው ይደክመኛል፣ ወሬው የሚጠፋል፣ እተኛለሁ፣ አንኮራፋለሁ ግሬን ከፍቼ። በደረቁ ነው የሚሄድበት እስኪ ጠማኝ ድረስ። ወይኔ ምግብ ሰጥቻቸዋለሁ እንዲህ ሁሉ እያወራው። ቆይ ማሮቼ፣ ወይኔ ውሃ ልስጣቸው። ወይኔ ይቅርታ እሺ ማሮቼ፣ አንዴ ውሃ ልስጣቸው አንዴ እሺ፣ አንዴ ውሃ ስትያስታውሽኝ። ቆይ ሶሪ ኔና ራባቹ ቆይ እናንተ በረሃብ ልትጨርሷቸው ካልሆነ ቆይ አንዴ ምግብ ልስጣቸው። ነው ማማ ቆይ እንዴት አደረገሻል? ቆይማ ይቅርታ ማሮች፣ አንዴ ወሬ ሳወራ እኮ ምግቡን መስጠቱንም ምግብ ልሰጥ ሄጄ ነው። እሺ ገለቴ ቤታዬ በመድኃኒዓለም ቆይ አንዴ ያነብላችኋለሁ። ቆይ ኮመንቱ እንዳይድብኝ። ኦኬ ቤታዬ በመድኃኒዓለም በፈጠረሽ ወሬ የለም። አሁን ባሌ ስራ ሄዷል። እባክሽን ቤት አጸዳለሁ፣ ምግብ እሰራለሁ፣ ልጆችን ትምህርት ቤት ወስዳለሁ። በጣም ደብሮኛል፣ ስትረስ ሊገለኝ ነው፣ ተጨናንቅ ያለው። ቢያንስ እንኳን ስለ ገለቴ ንገሪኝ፣ የኔ የህይወት ታሪክ አለበት እና አስተማሪ የምትይው ለኛ ንገሪኝ ቤታዬ።
ካልደበረሽ እወድሻለሁ። እሺ ኮሜንት ላንብብ ብዬ ነው። የማህበረሰብን ኮሜንት ማንበብ አለብኝ። እሺ ቤታይ ስሞትልሽ በነፍስ ለገለቴ ያልተረዳሁት ነገር አለ ንገሪን። ፍትህ ለገለቴ እንዴ እናንተ ሰዎች ስለ ዳይቦ አውሪ የምትሉኝ እንዴ ጤነኛ አይደላችሁ? ላይክ ጤነኛ ናችሁ? ጤነኛ አይደላችሁም? ፍቅሮቼ በመጀመሪያ ደረጃ ልንገራችሁ፣ እኔ ስለ ዳይቦ የማወራበት ነገር የለም። ለምን ብላችሁ ነገር እኔ ዳይቦ የቆሎ ጓደኛ አይደለም፣ በእድሜም አንገናኝም፣ ትልቅ ሰው ነው። ሁለተኛ ነገር ለኔ ጊፍተሪ አይደለም፣ አላቀውም። ሶስተኛ ነገር በመቀጣጠል ከኔ ጋር ምንም አይነት ግንኙነት የለውም። አራተኛ ነገር ይሄ ሰውዬ አላቀውም። አምስተኛ ነገር ልንተዋወቅ አንችልም። ስድስተኛ ነገር አረብ ነው፣ አላቀውም። ሰባተኛ ነገር አላቀውም። በሰው ነው ያወቁት። እሱንም ጊፍት ሲሰጥ በዲቦራ ቤት ዲቦራን ያልሆነ አልባሌ ነገር ኮመንት ላይ ሲጽፍ ሲናገር አየሁትኝ። በውስጥ መጣ። ይሄው እኔ ቴክስት መድኃኒዓለም የሚያሳያችሁ የጻፍኩትንም ቴክስት አሳያችኋለሁ። እኔ ቤት ታየ ከነ መረጃው ነው። አካውንቱን ላኩልኝ፣ ብሎክ ስላደረኩትኝ አካውንቱን ላኩልኝ። የሰውየውን ፕሊስ አካውንት ላኩልኝ። አዎ ይሄው አገኘሁት። ቆይ ከብሎክ ላውጣው። እኔ ማቆ ታሪክ የለም። እናንተ ሰዎች ቆይ አንዴ ቴክስቱን ላሳያችሁ። መጥቶ የጻፈልኝ መድኃኒዓለም ያሳያችሁ። እኔ የጻፍኳት ቴክስት አለች። ቆይ ላሳያችሁ። መጥቶ አላስቀምጥ ብሎኝ መድኃኒዓለም ያሳያችሁ። ይሄ እሱ አካውንት ነው። እኔ ቤት አይደለሁም። ከመጀመሪያው ጀምሮ የሚጽፈው እሱ ነው። እኔ ማቆ ታሪክ የለም። ቲክቶክ እንዳይዘጋ ማየት ትችላላችሁ። ይሄ ሁሉ የሚጽፈው እሱ ነው። በስተመጨረሻ ሁሉ ጽፎ ሲረብሸኝ የመጨረሻ ሲረብሽ ቆይ ላሳያችሁ። የማይልክልኝ ይሄ ሁሉ መድኃኒዓለም ያሳያችሁ፣ ቅዱስ ገብርኤል ያሳያችሁ። ይሄ ሁሉ ሲጽፍ በስተመጨረሻ ሲረብሸኝ ሰማያዊው የኔ ነው። ማንበብ ትችላላችሁ። ሰማያዊ የኔ ነው። በስተመጨረሻ መልሼለታለሁ። ከዛ የመጨረሻ ቴክስቴ ይሆንና ቲክቶክ እንዳይዘጋ ለዚህ ሰውዬ መለስኩለት። አዎ ይዘጋብኛል። ከዛ ይሄንን መለስኩለትኝ። ከዛ ወዲህ ይሄው ይሄ ሰውዬ ሁሉ ለሚጽፈው ሲረብሸኝ እግዚአብሔር ይስጥክ እኔ በማላቀው ብዬ በስተመጨረሻ አንተ ቦርኮ ብዬ ተውኩትኝ። ብሎክ አደረኩት። አለቀ። እኔም ማቆ ታሪክ የለም። እኔ በዲቦራ ምክንያት መጥቶ እየረበሸኝ አስማሚኝ ይላል ሲፈልግ። ነፍሴ ልትወጣ ነው። የማይለኝ ጉድ የለም። እወዳታለሁ፣ አትፈልገኝም። የማይለኝ ጉድ የለም። ስለዚህ ይሄንን ስለጻፈው መልሼለታለሁ። ስክሪንሻት አድርጌ ስቶሪ ላይ ለጥፍላችኋለሁ። ያወራነው እንዳለ እኔ አንድም ተነካክቼ ማቆ ታሪክ የለም። ግን ዲቦራን አልባሌ ነገር ጎልድ ዲገር ምናምን ያል በየኮመንቱ ሲሰድባት እንደ ጓደኛ እንደ ሴት መናገር ያለብኝ ተናግሬ ያለው እንጂ እኔ ለሰው አንበሳ ቢሰጥ እንደፈለገ ቢያረግ እኔ ምን አገባኝ? እናንተ ገብታችሁ ውላችሁ ግቡልኝ እንጂ እኔ ወዳችሁ እኔ ተከታይ ነኝ ወዳጆች እንጂ እኔ ስለሱ ምን አገባኝ? እኔ ዲቦራን ስለነካ ብቻ ነው በጓደኝነት ገብታችኋል ያለው ነገር። ማንም ሰው ለጓደኛው ይናገራል፣ ያግዛል፣ ያወራል በዛ ነገር እንጂ እኔ ምን አገባኝ? ለእናንተ አንበሳ ይሰጣችሁ ምን ቢል እኔ ምን ቤት ነኝ? የማላውቀው ሰው ምን አግብቶኝ? የኔ ጊፍተር ሆኖ ግን እንደዛ አይነት ነገር ውስጥ ምናምን ቢሆን እሺ ተናገረች ቤታ ጊፍት ሰጠ ብትሉ ያስኬዳችኋል። በማላውቀው ሰው ግን ተው። እኔ ምንም ያናድደኝም ምናደድበትም ነገር አይኖርም። አመሰግናለሁ። ስለሱ ይሄ ነው ያለኝ ነገር። ለምን ወድሽ አንቺን አበብቻ ክፈጅ። እሺ ስሙኝ፣ ያለው ነገር ይሄ ነውና በዳይቦ በኩል እየመጣችሁ የምትጠይቁኝ ዲቦራ ካለሽ ክፈች በላት። የምትጠይቀኝ የህዝብ ድምጽ ሲሰማ ዛሬ የለኝም። ጣፈንታ ደብተሩ ራሱ የት እንደወደቀ አላውቅም። ነገ ጣፈንታ አንድ ጊፍት ጋላሪ ላስተካክልና እንዳልወርድ ትናንትና በደንብ አልተጫወትኩኝም። ከኤትሪ እንዳልወርድ በጣም አውርዶኛል፣ አልተጫወትኩኝም። ስለዛ እንዳልመለስባችሁ ማሮች 18 ላይ እንዳለው እንደተከበርኩኝ በ18 እንዳለው እንደተከበርኩኝ በዛው ልቀመጥ። እንዳይወርድ ጊፍት ጋላሪን ፍራግመንት እንትን ያለኝ ስለሆነ አስተካክዬ ነገ ጣፈንታ ነው እንትን ምልላችሁ። ምን ብቻ ወግ ብቻ ገለቴ ኧረ ተው በመድኃኒዓለም። እኔ እኮ ከኔ ጋር እኮ አትደበደቡም። ግን ተው። እኔ እኮ አጥንቴ እኔ አላሳዝናችሁም? እማምላክን እስኪ ማለት እኔ አላሳዝናችሁም? እስኪ አላሳዝናችሁም? ግን እኔ እኮ ቤት ታየ እኮ እግዚአብሔርን
የኩሩ ልጅ ኩሩ እኮ ነኝ። ወይኔ ጡቴ ግን የሆነ ተወርዷል። እንደ ሆዴ ጋር መጣ። ቆይ አንዴ ማሮቼ፣ ጠላት እኮ ማያየው ነገር የለም። ስማም ጠላታችሁ ወርዷል። ቆይ ፍቅሮች አንዴ ምን ነው ወደ ስር ሆነ። ቻው በቃ አንተ ስለ ገለቴ ስላልተወራል እንዴ? ኧረ ጌታዊ ተመልከቱ። ቻው በቃ ስለ ገለቴ ካላወራሽ እንዴ? ኧረ እኔ እዚህ እንደ አይነት ማህበረሰብ አጋጥሞኝ አያውቅም። ወሬ ካላወራው ቻው። ስሰደብ እኔ ነኝ የምሰደበው። እስኪ እኔ ቤታ የተዋናት ገስት ጌመር እያስገባው ሰው እያነካካው ሰው እየጠራው እማጣላ እኔ ቤታ ነኝ። እስኪ ተመልከቱኝ። ብቻዬን ነው እኮ እኔ የማወራው እኮ። ገስት ማንን አስገብቼ እኔ እስኪ ሰው አሳማለሁ፣ ሰው አነካካለሁ፣ ሰው አስመሳ። አሁን አይታችኋታል ኦርደርን በማታውቀው ቤቲ በማታውቀው ነገር ክሬዲት እኮ ለቤቲ እኮ እንዳላልኩ እኮ የታወቀ ነው እኮ። አያችሁ አይደል? ሰው ሲያነካኩ ክሬዲት። ቤቲ ደግሞ አታውቅም። እሷ ምንም የምታውቀው ታሪክ የለም። ምክንያቱም እኔ እሷ እንደማላ ጠንቅቃ ታውቃለች። አንደኛ በጣም ወዳት ማከብራ ልጅ ደሜ ናት። በዛ ላይ ጥሩ ነገር ለጃኒ ያደረገችላት እሷ ያስተባበረችላት እንደማልል የታወቀ ነው። ግን ኦርደር ሄደችበት ልታነካካ ሄደችበት ነገር አየሻ በማታውቀው ልጅቷ አየሻ አይደለም ምናምን ብላ ተናገረች። እንዴ ነው የሚያነካኩት? በቃ እኔ እንደዚህ ሰው አላነካካም፣ ከሰውም አልደርስም። አይዞሽ ገለቴ። እሺ ወሬው እንዳወራላችሁ ከስር ጻፉልኝ። የገለቴን ያላችሁ ሰዎች እሺ ንገሩኝ። የገለቴ በደንብ ያልተረዳሁት ነገር የሰማሁትን ንገራችሁ። ገለቴ ንብረት ነበራት አይደል? ከዛ ንብረቶቿ ምናምን ነገር ወሬ ከማውራቴ በፊት የተረዳሁት ንገሩኝ። ይሄ አይደለም ካላችሁ አቆማለሁ። ቅንጭቡን የሰማሁት እንቅልፍ ላይ ነበርኩኝ። ገለቴ የሆነ ንብረት ነበራት። ያንን ንብረቷን ሁሉ በባሏ ስም አዞረችው። ከዛ ባሏ ያንን ንብረቷን ካዳትና ሌላ ሰው አገባ። በራሷ ገንዘብ ሌላ ሰው አገባና ከዛ ያችን ሴት አግብቶ ክዷት ገንዘቧን በልቶ ገንዘቧን ወስዶ ከሌላ ሚስት ወልዶ 2 ልጅ ወልዶ ሌላ ሚስት አግብቶ ከዛች ጋር እየኖረ ገለቴ ደግሞ ንብረቴ ምናምን አስመልሱልኝ እንዲህ ተከድቻለሁ ብላ አሁን እስር ላይ ነው የሚገኘው። ይሄ ከሆነ አስረዱኝ፣ ካልሆነ ዝም ልበል። የማውቀው ይሄንን ነው። ኖ እሺ ይጣራ። እሺ ሼር አድርጉልኝ፣ ላኩልኝ፣ መጀመሪያ ላኩልኝ። ኧረ ጌታዊ እንዳታነካኩኝ፣ ላኩልኝ ጋይስ፣ ላኩልኝ፣ እንዳታስበው ላኩልኝ። እሺ ላኩልኝ ማሮቼ። በሉ ዜድና ዲቦራን ጥሯት። በቃ አላወኩት። እሺ ነገ ጋይስ እስከ ስድብሽ እወድሻለሁ። ደግሞ የቤታ ጓደኛ ስለሆንኩ ቤታ እንደዚህ ጠምዳችሁ ያዛችሁኝ የቤታ ጓደኛ ስለሆንኩ። ወይኔ ምን ተፈጥሮ ነበር እንዴ? አብዛኞቹ የቤታ ገረና ደግሞ ዲቦራ ሄዳ አረቆ ይሄንን ላዳምጠው። ቆይ ገለቴ ቆየ ምንም እስከጣራ ምን ጉር ነው? ቆይ ማሮች አልሰማሁትም። የቤታ ለቅላቂ ናት፣ የቤታ ቂጥ ናት፣ የቤታ እንደዛ ናት። የቤታ ጓደኛ እናቴ ትሙት። እኔ የቤታ ጓደኛ ከሆንኩ በኋላ የተነሳብኝን ሰው እቆጥርላችኋለሁ። እንደዚህ 1 2 3 4 ብዬ ማለት ነው። በጣም ብዙዎቻችሁ ስለኔ የምታወሩት ማለት ነው። እና የራሳችሁ ህይወት ነው። ለራሳችሁ ይሄ ሪስፔክት ይኑራችሁ። ትክክል። እኔ ሰው ላይ በደርስ ሰው አይደለም። የእናንተን ህይወት የምፈተፍት ሰው አይደለም። አይመለከተኝም። በቃ ስለናንተ ለምን እንደሆነ ልንገራችሁ። ይህንን ያለችበት እኔማ አወራዋለሁ። ምን አገባኝ አወራዋለሁ። ልንገራችሁ ለምን እንደዚህ እንዳለች ያለውን ድራማ ልንገራችሁ። አሁን እቺ ፊንገር በዚህ ርቀት ሄዶ ዳይቦ እንዲህ ብላ የምትነካካት ለምን እንደሆነ ልንገራችሁ። ፊንገሯ ትገባ ባለፈው በዲቦራን ሰድባታለች። የሆነ እንደውም አንድ መልስ አልተመላለስም። ከዛ ዲቦራ በጥሩ ግዛይቴ የቆምሽ ልጅ ነሽ፣ እኔ አልሰድብሽም፣ አንቺ የፈለግሽውን ባያላለቻትም። ከዛ ፊንገሯ ትገባና ለዲቦራ በቴክስት ይቅርታ በላይ ይቅርታ ትጠይቃታለች። ከዛ ትደውልላታለች። ደውላላት ምን እንደ የክፋታቸውን የሚሄዱበት ርቀት ተመልከቱ። እኔ ግን ማምላክ ወይ ደም መቤቴ ነይልኝ እስኪ ነይልኝ ማምላክ። ቆይ እንደ መጣው ሱሪ ደግሞ የሰፋኝ ነው እንደ ማምላክ የመቤቴ። አረ ለመቤቴ ምን ይሳናታል? አረ መቤቴ ሁሌ እንደዚህ ነው ማይሽ። እመቤቴ አንቺ ምን ይሳንሻል?
የኔ አርሴማ የኔ እናት በቀሚስሽ እቅፍ ድግፍ የምታረጊኝ ከዚህ መንጋጋ አውሬ የምታወጪኝ ለአንቺ ምን ይሳንሻል? መድኃኒዓለምን እኔ የምሬን ነው። ለመቤቴ ምን ይሳናታል? የሚሄዱበትንና ክፋት እኔ ዲቦራ እንዳይደብራ ብዬ ነበር እስካሁን ዝም ያልኩት። የሚሄዱበትና ክፋት እመቤቴ ልጅ ሀሜት አላወራም፣ ግን እመቤቴ አንቺ እማምላክዬ የጭንቋን ማላጄ ውይ ስንት እኮ ሰው እየተነሳ አንቺ ነሽ እኮ በቀሚስሽ እማምላክን እመቤቴ ከልጅሽ ጋር ምሸፍኝ ከልጅሽ ጋር ምሸፍኝ እና እኔ የምሬን ነው የምላችሁ። የሚሄዱበት ርቀት ነው እግዚአብሔርን አያስቅም። ለምን እንዳልኳችሁ እንገራችሁ። ከዛ ዲቦራን ሄደችና ምን ትላታለች? ዲቦራ የጓደኛ ጥግ ናት። እግዚአብሔርን ነው የምላችሁ። ምን ብላ ለእሷ ትነግራታለች? የሚሰሩትን ክፋት ነው ማሳያችሁ። ከኦርደር ጋር ላስማማችሁ ትላታለች። ማንን? ዲቦራን ላስማማችሁ ብላ ደወለችላት። ምንም ችግር ከዛ ዲቦራ እንዴት ያው አይ ይሄንን ነገር ምናምን ነገር በመጀመሪያ ደረጃ ቤታን አሳውቄ ጓደኛዬ ናት ምናምን ቤታን አሳውቄ ኖ እሷን እዚህ ውስጥ እንዳታስገቢያት፣ እሷ ካለች እዚህ ውስጥ አልፈልግም፣ ግን አንቺ ለኦርደሯ ማለት ነው እሷ ምንም ነገር አላልኩም ብላለች። አብራችሁ ኦኬ ከፍታለሁ፣ አብራችሁ ሁለታችሁ ሆናችሁ አብራችሁ በደንብ ተነጋገሩ ያላችሁትን ነገር ነው። ከዛ ዲቦራ ብዙ ነገር ያደረገችኝ ነገር እኔ አላወራም፣ ምንም ያነካካን የለም፣ አልደረሰችብኝም። አሁን ላይ ተጣልተናገር አልደረሰችብኝም፣ አልደርስባትም። ምንም የሚያነካካን ነው መነጋገር አለባችሁ። አያችሁ የክፋታቸውን ጥግ ላይ ያደረጉ። ከዛ ቢያንስ እንኳን ጓደኛ ባትሆኑ ማልቻ ተነጋግራችሁ ዝም ብላችሁ ላይቭ ላይ ማለት ነው። ከዛ ምን ሊያደርጉ ነው? ይህ እንደው ማምላክን እኔ እኮ ወይ አሁን ሳወራው ራሱ እንዴት እንትን እንደሚለኝ የክፋታቸውን ጥግ ነው የምነግራችሁ። ሁለቱ ኮል ተደርገሻል ትቀልዳላችሁ እንዴ? አደባባይ በ3800 ፊት እያወራ ከዛ የክፋታቸውን ከዛ ምን አለች ዲቦራ? ምን ያህል ጓደኝነቷን ነው የምነግራችሁ። ከጀርባዬ ማታማኝ ከጀርባዬ ለኔ ይሄዳ እንደማጎነጉን ያወቅኩትኝ። ከዛ ሄደነ ነው ቤታ ትግባበት እዚህ ውስጥ እሺ ልካለሁ ቤታ ትግባበት እዚህ ውስጥ ስትላት ኖ አለች። ቤታ አትገባም እሷ ካለች ያላለችውን ጠይቁኝ። ስሜ እንዲባል ያደረገ ልጄ ብትሞት ይቀለኛል አለች። በጭራሽ ኖ ቤታ አትገባም አልፈልግም። ከጀርባዬ የምትሰራውን ጥንስስና ነገር ከዛ ሁለቱን ኦርደርና እሷን አስማምጣ ከዛ በኋላ እኔና ዲቦራን አጣልታ ቤታ ብቻዋን ቀረች። ጓደኛ ያወጣላት ጓደኞቿን በላ እንዲባል እኔም ብቻዬን ሊያስቀሩኝ እኔ እኮ ወጥቼ እኮ ብሳደብ ወጥቼ እኮ ብናገር ማለት ነው የሚሰሩትን እኮ ሴራና ክፋታቸውን እኮ ስለማይ እንጂ እኔ ይሄን ያክል ሰው ላይ እንዲችክ ብዬ እንትናል ያው ከአንዷ ጋር እኮ ተጣልተናል። ክፎተን አንነጋገር። እሷም ስሜን አታነሳ። ሰው ስሜን ካላነሳ እኔ አላነሳም። ሰው ካልነካኝ የሚሄዱበትን ርቀት ግን ይዩቲ። ከዛ ዲቦራ ነው ያለችው ያለውን ነገር መታ እንደ ጓደኝነት ይሄ ብላ ነግራኝ እንደ ጓደኝነት አንቺ እንደውም ያለው መታረቅ ከፈለግሽ ማውራት ከፈለግሽ ዲቦራ ያው ራሱ ያልሞተቻች አውሪ ተታረቂ። እኔ ላይቭ ላይ ወጥተሽ ከኦርደር ጋር ብትስቂ ብትጫወች ለኔ ምንም ችግር የለብኝም። እኔን ካላነሳሽ ስለኔ መጥፎ ካላወራሽ ብትታረቂ እኔ ችግር የለብኝም፣ ምንም አይከፋኝም። ስላትኝ እንዴት እንደዚህ ትይኛለሽ? እንዴት እንደዚህ እኔ ደረሰብኝን ያደረሰችብኝ ያወቅሽ እንዴት እንደዚህ ትይኛለሽ? በቃ ዘጋን አለቅ። ግን የሚሄዱበት ርቀት ግን ተመልከቱ። እማምላክ በጎን ደውላ ያሁላ ስድብ ወጣ ነው አይሰደበቻት። እኔ ብቻ ፊንገር ተብዬ ሌዝቢያን ከኋላ የሴቶች የምትሳሳም የእሷም ይወራላት እንዳላለቻት በውስጥ ግን ይቅርታ ጠይቃ ደውላ ከኦርደር ጋር ተስማሙ። ባትታረቁ ራሱ ግሩፕ ከፍታችሁ ሁለታችሁ ብታወሩ ደስ ይለኛል። ስላንቺ መጥፎ ነገር እሷ አታወራም፣ ታከብርሻለች፣ ትወድሻለች። እኔ ብቻዬ የሚሄዱበት እኮ ክፋት ነው። እኔም ብቻዬ ለማስቀረት ከዛ ዲቦራና እኔን አነካክተምና ይሄው ቤታ ከሁሉ ትጣላለች፣ ጓደኛ ይበረክትላል። ከዛ ላስት ታይም የመጀመሪያ ጊዜ ሄለንን ራሱ ማለት ሄለ ወርቅዬ የዛን ቀናም ሄለን ይሄው ሼር እያደረጉልኝ ነው ግቢ እያሉኝ ነው ብላ እንዳውም እያለችኝ ነበር። ለአራት ወር የመጀመሪያ የምታስታውሱ ከሆነ ኦርደርን አገኘዋት ያለች ቀን የታለች ሄለን ወርቅዬ ላኪላት ከዛ ላኪላት ኑ እንሰብሰብ ምናምን እንጫወት ሼር አድርጉላት የተባባሉት። አልሄድም እኔ እንዲህ አይነት ድራማ ውስጥ አልገባም ሄለን ያለችው። እንደሚዛን ቀን እግዚአብሔር ስጣት እኔ ምንም ጥሩንም እናገር ያልገባም እንዲህ አይነት ድራማ ውስጥ አልሄድም ያለችው። የክፋታቸውን ጥግ ነው የምነግራችሁ ማለት ነው። እና ለምን ይሄን ያክል ሰው እኮ በሶሻል ሚዲያ ነው የተጣለው። ይሄን ያክል ክፋት፣ ይሄን ያክል በደል፣ ይሄን ያክል ተንኮል ምን ለኔ ምን እኔ በዚህ ነው ያልቅ እኮ አልሄድም እኮ እኔ እኮ ትናንትናም የተናገርኩት ኦርደርን ቤተሰቦቿ ድረስ እንሄዳለን ላሉት ይሄው ድሬዳዋ ሄዳለች። የቀሩ ቤተሰቦች አሉ ለምን አትሞክራቸውም ያልኩት። በቃ ይሄንን እና ያለው ነገር ይሄንን ነው። ዲቦራም የምትሰደብበት
ምን ነው ጨርሽ ዲቦራ የምትሰደብበት ነገር ያለው እውነቷን ነው። በእኔ ምክንያት ጠምዶ ያዛታ እኔ ዳይቦ ምናምን ብላ የምታነካካትም አውቃ የምትናገረውም አውቃ ነው። ገብታችኋል አይደል? እሷ የፈለገችውን ነገር እሺ ማን ነው የሚጽፈው? አላዛርኛ ነው ይስላል። አላዛር ቤቤ ነው ጋይስ ነገሩኛ። አይ ቲንክ እሱን ያየ ይመስለኛል። እና ያለው ነገር ይሄንን ነው። እኔ ለጓደኛ ከሆንኩኝ እኔ ለጓደኛ በጣም ምሞት ለጓደኛ የምሆን ሰው ነኝ። የማምላክ ነው የምላችሁ። ከወደድኳችሁ ጉድጓድ ይገባላችኋል። አሁን በዳይቦ ምክንያት ራሱ እዮዳ ቤት አሉ እየተወራ ሪከርድ ላይ እያየዋቸው ነው። ቤታ ታብዳለች፣ አሁን ቤታ ትነቅላል። እንዴ እግዚአብሔር ያሳያችሁ። ዳይቦና ዲቦራ ጊፍተሯ ነው። በቃ በዛ ነው የሚተዋወቁትኝ። እኔ ደግሞ ዲቦራን በጣም ክፉ ነገር ሲናገራት ለምን እንዲያደርጋል ብዬ እንደ ጓደኝነት የቆምኩላትኝ። ግን ነገሩ ወደ እኔ ያዝሮ ቤታ ታብዳለች ልበማላውቀው ሰው እንግዲህ እና እኔ ጓደኛ ኮንክ እስከ መጨረሻ ነው የሚሄድላችሁ። ሲጀግራችሁም ሲከፋችሁም ይሄ ቸግሮኛል ብትሉ ከጎናችሁ በአቅሜ የምቆም ሰው ነኝ። ገብታችኋል አይደል? እና ያለው አላዛር ራሱ ነው። ኦኬ አይሽ ላስገባዋል። ሌላ ፕሮፋይሉን ቀይሯል። ሌላ ይሄ ወጣት እያለ ነው አቺ ስነ ስርዓት ያዛራ 18 አንድ ፍሬ ልጅ ያስነባል። አመት ነው የተነሳው ፎቶ እንደ አቺ ወጣት እያለ ወጣት ልጅ ነው መሰለኝ። ያንተ አልመሰለኝ የልጅነቴ ቤቢ ችግር ያኔ ሀሳብ ሳይገባኝ በፊት ኤኒዌይስ እናት አኖ ቢዚ ነሽ ምናምን። አይ ትናንትና የሆነ ፖስት አይቼ ነበረ ቤቢ ጊፍተሮቹ ምናምን ሁለት ለነቅሽ ያውልሽ ቤቢ እኔ አሁን እንደው ስታስቢኝ እኔ የምር እንደው አይኔ ያየ ቤቢ እንደ አፈር ከድሜ እያበለው ነው 28 መደርስ መስላል። ወይም ፊት ስታዩ ለምን እንዳልኩ ልንገርካይ ላስረዳና ትሄድበታለህ። በአንድ ጊዜ እያወራን ማለት ነው። አራው ነው የምታስታውሱኝ አላውቅም። ከዛ እያወራን እንደ ቀልድ የሚሆን አላውቅም አላይ ቀልድ ወሬም አለ አይደል? እንደዛ ያወራን እኔ ራሱ እኮ 28 ሌብል ደርሻለሁ ምናምን ከዚህ በኋላ ለማንም አልሰጥም ምናምን አለ። ከዚህ በኋላ አሁን እንደዛ ሰጥ እንደ ቤቤ ለማንም አልሰጥም ብሏል። ከዛ እኔ ደግሞ ግራ ገባኝ። እንዴት ሰዎች ኖ ቤቢ እኔ ሲደብረኝ ከስንት አንዴ ሰው ከሚሰጠኝ ላይ ምናምን ማኒከን ልብ ምናምን በጥሻቃሉ ጨረቋን ባለ አንድ ሸዋን ሰጥቻለሁ። ሃይስት የሰጠሁት እሱ ነው ለሰው። እሱም ሽቀላ ጥሩ የሆነ ቀን ያኔ በረም ቁጭ ይስቀጣቀጥ ማለት ነው። ግን ትዳር ፈርሷል አልኩሽ። እኔ እንኳን የማውቀው ከአንድ ሙለት ሰው ፈርሷል። እኔ ማርያምን አላውቅም። አሁን አውቄ ነው ምናምን እኔ እውነታውን ነው የምነግርሽ። ሰው ብዙዎቹ በፊት ቲክታክ ሲጀመር ያው ትዳራቸው ላይ ምናምን እንዳይባልባቸው እኔ ከኔ አልፎ 2-3 ጓደኞቼን አገናኝቼ እነሱ ራሱ እየገዙ ይሰጣሉ። ቲክታክ ገብተው የማያውቁ ሰው ይሄ ያለ የነበረ ነገር ነው ቤቤዬና ባሎቻቸው ፋይንድ አውት ሲያደርጉ ይቀወጣል። ጫላው ገባ ያሳም ፖይንት ላይ በክሬዲት ካርድ በካሽ አፕ እና ዜድ ይላካል ብር። ያቅ ነው የምነግርሽ ማማዬ። እኔ ማርያምን እኔ የማውቀው ታሪክ የለም። አሁን ይሄን ጉድ እኔ አላውቅም ነው የምነግርሽ። እኔ ምን የሚያስዋሽኝ ነገር የለም። እኔ ያው ያየሁትን ነው የምነግርሽ። ግን የብዙ ሰው ቤቤ ተደብቆ ከሰው ምናምን በፊት አለማወቃቸው ነው። እነሱ ለእኛም ጥሩ ሊሰርተው ሊሆን ይችላል፣ መስጠት ፈልገው ይችላል፣ ደብሯቸው ሊሆን ይችላል። አሮን ነው ግን እኔ ሀቅ ነው የምነግርሽ። ይሄ የተፈጠረ ነገር ነው ማማዬ። ኦኬ አይ በቃ እንደታኔም ያኔም ስላወራ እንደ ቤቤ ምን ሆነ ነው እንደዚህ ብሏል። መቼስ ጓደኛዬም ቢሆን እነግራለሁ የተሰማኝን አልኩት። ፈልጌም ነበረ በሆነ ጉዳይ ፈልጌም ነበረ ረሳሁት። አንተም የሆነ ቦታ ሪከርድ ላይ ሳይ የሆነ ሰው ሊያነካካ ስለ አይተው እኔ እንዲህ አይነት ነገር ውስጥ አልገባም። አንዴ ተናግሬ ያለሰል አይፈቷል። በቃ አይቼሻለሁ። በቀደም አሁን እንደውም ያከበርኩሽን ነገር የሰማሁት እኔ ባይዘው ቁጭ እየሰማለሁ ባልገባ ሰው ሰማለሁ ቁጭ ሪከርድ ሲደረግ ተናግረሻል። እኔ በሰው አልገባም መናገርም ካለብኝ እኔ አሁን ከአንቺ ጋር ሰው ብጣላ ከአንቺ ጋር ይጣላ ሰው ካለ እኔ በውስጥ መስመር ነው ሰው ማናገር አይመለከት ላይቭ ላይ ገብቼ ተታረቁ ምና አልልም። ቤቤ በቃ ባለጌ የሚያስብሉ ዞሮ አንቺን ነው እና በቀደም ትልቅ ነገር ተናግረሻል። ከዚህ በኋላ ለሰው ብዬ ተደርቤ አልጋጭም። ካስተውሻለሽ ከዚህ በፊት እኔ አይ አትጋጩ ስለራሱ እንዴት ተናደሽ አይ ቤቢ አትግባ በማይመለከት ታስተውሻለሽ አይደል ብለሽኛል። በመለከት በማታውቀው ነገር እንዳትገባ ስትይኝ አሴ ምንድን ነው ያልኩሽ ነው ማበ እኔ ደስ የሚልሽ ነገር ትልቅ ያከበርኩሽ በውስጥ መስመር ሰው አናግራለሁ እንጂ ላይቭ ላይ ወጥተሽ ለሰው እንዳትደረብ። ያውንም ሀቅ ነው ምን አይ መደረብ አሁን አንተም አውቃለሁ አንተን አውቃለሁ። ረጅም ጊዜ ነው የምንተዋወቀው ከአይዲ ጀምሮ በጣም ቆይቶ ረጅም ጊዜ 5 ዓመት ረጅም ጊዜ ነው የምንተዋወቀው። ዲቦራም ደግሞ ጓደኛዬ ናት ምናምና ሁለታችሁ በተፈጠረው ማለት አየሁኝና ያለውን ነገር ቤቤም የተናገረው ስተት አለው ምናምን ገባ ካረል ግን
ሁለቱ መነጋገር ካለባቸው መነጋገር። እሷ እኔም አናግሬያታለሁ። ይሄ ነገር እንዳትሄዱበት አንዴ ተነጋግራቸዋል። ካፍ የወጣን ነገር አትመልሰው። ኤዲት እኔ አንድ ቀን የተናገርኩት እሷም ወጣ አንድ ቀን የዛን ቀን መለሰች። አንተም ተናገርክ፣ በቃ ቀረ። ለዛ ነው መጥቼም ለአንተም በውስጥ መጥቼም ለሷም እንደዚህ እንዲጋጋል ስላልፈለግ ዘግታችኋል ብዬ ነገሩን እንትን ያልኩትኝ። አይ ልክ ነህ። እኔ ምን አይነት ጠባይ አለ ከወንድ ጋር ወርም ልጋጭ ይችላል። ወንድ ለወንድ ይሰዳደባል። ቤቢ እኔ በምን አምናለሁ መሰለሽ? ወንድ ሆነን ከሴት ጋር ቁጭ ብለን ከተሰዳደብን ኤቭሪዴይ እየገባን ምኑን ወንድ ነው? አይ ይደብራል። በቃ ማርያምን ይደብራል። እኔ ቤቢ ከዛ ቀን ጀምሬ እኔ አንስቼም አላቅም ስሟንም ጠርቻ እኔ ቤቢ ይኸውልሽ አንዴ ከተናገረ እኔ ምን መሰለሽ መስመር የምታልፊ ቀን ላይ ነው የምዞርብሽ። እኔ አሁን ደረጃ ማያደራርሳችሁ እኔ ቤቢ አሁን አንቺ አንድ ነገር እዚህ ጋር የምትሰሪው ነገር ከደበረኝ ብላክ አሁን የማያውቅ ሰው አለ ብዙ። እኔ ብላክ እንዳረኳቸው ሀቅ ነው የምነግርሽ። አብሬያቸው የበላው በቃ ሙዳቸው ካልጣመኝ እኔ ውስጤ የሚነካ ሃይማኖቴን የሚነካም ነገር ካየሁብሽ ከአንቺ ጋር ሶሲን ማድረግ ካልፈለኩ እኔ እኮ አሁን እኮ ግራ የገባኝ እኮ እኔ አሁን ከድሮ በፊት አሁን የሆነ ነገር ካለ መጥቼ ወይ ጮሃለሁ ወይ እናገርሃለሁ። ገባት? ይሄ ምናምን ብዬ ሰዳው አሁን ያመጣሁት ሙድ እኔ የሆነ ነገር አንድ ሰው ካልተመቸኝ ከምጨቃጨቅ ምናምን ብዬ ብሎክ አደርግሃለሁ። ወለከኔ ምን አንቺ ብሎክ ታደርግ ደግሞ አንዳንድ ሰዎች አሉ ብሎክ ታደርግ ከዚህ ሰው ጋር ስለታየው ነው ብሎክ የተደረኩትኝ። ይሄን ስላልኩ ነው ብሎክ የተደረገ ነው። በቃ እኔ ብሎክ የማደርገው ሰለቸኝ። ገባ? ከሁሉም ጋር እኔ የምኖርበትም አንቺ የምንኖርበት ሀገር መብትና ግዴታችን የምናክሰውት ነን። አንድ ሰው ጥሩ እንደውም ጨዋ ነው እንደዚህ የሚያደርገው እኮ ጨዋ ሰው። እኔ አንቺ ቤት አሁን የአንቺ አይዲያው ካልተመቸኝ አንቺን ቁጭ ብዬ ከምሽለጠለጥብሽ ምናምን መጥቼ አንቺ ጋር የው ቤታዩ እያልኩኝ ዞር እያልኩኝ ከመወጋሽ ምንድን ነው የምናደርገው? እኔ ቦልኬ እወጣለሁ። በቃ አንቺን ቦለኩ ማለት አንቺን ሰላምሽን ታገኛለሽ፣ እኔም ሰላሜን አገኛለሁ። ቤቢ ደስ ለሰው ልትወት እኔ እናት እንጂ እኔ አይ መፍታታችሁም ጥሩ። እኔ በጣም ጨንቆኝ ነበር ነው የምናገረው። እንትናም ዳያቦም እንደውም ከፈለ እኔ ቤቢ ጌታን ነው የምልሽ በህይወቴ እንደሷ ልጅ ኤቪደንስ የተላከልኝ ሰው ሚካኤልን ነው ይሰራል። ምን ይሰራል? አይ እዚህ አባቴን ፎቶ ብትይ ያ ቮይስ ሜል ብትይ እኔ ነገር ሰው ባለጌ ነው ማለት አሁን እናንተና እሷን ከማስማማት ይሻላል። ይኸውልህ ሰዎች አሁን እኔ እኮ የምጣላቸውን ሰዎች የእነሱ ኢንፎርሜሽን ይልካሉ፣ የእኔን ደግሞ ለሰው ይልካሉ። እነሱ መሀል ላይ ሆነው ግን ስድቡ ይቀራል። ገባ? ካሁን ስድቡ በንዴት ወጥተክ ላይ ብለ የምትናገረው ነገር ዘላለም ነው የሚቀረው። አሁን አታይም እንዴ? እኔ ሁሉን ስድብ ትቼ ጨዋታ ስጀምር ማለት ነው እኔን ለመጣ የድሮ ቪዲዮስ ተሳድባለ እያቆኝ አልኩኝ ተሳደቡ እንዴ ይቀራል። በቃ ይኸውልሽ ሰው ይቀየውልሽ ቤታዬ አንድ ነገር ልንገርሽ። ላለፈ ክረምት ቤት አንሰራም። በመጀመሪያ ደረጃ ይኸውልሽ አንቺ ነው በጣም ክፉ የሚያስብሉሽ የአንቺ ፎቶ ብዙ ሰው ያላቸው አሉ ሰው ቤት ገብተው የሚሳደቡ እነሱን መምከር አለብሽ። ላይክ እኔ የሰው ፎቶ አድርገው ሰው ሲሳደቡ በጣም አዝናለሁ። ላይክ በጣም ይደብራል። ላይክ አንቺን ፎቶ የሚያደርጉት ስለሚያከብሩሽ ነው አይደል እንዴ? የሚወዱሽ ከሆነ ደግሞ ሰው ቤት ገብቶ ስድብ ምናምን አስፈላጊ አይደለም ብዬ አስባለሁ። ኤኒዌይስ ዋናው ነገር ቤቤ እሱን ልንገርሽ። አይዋ ሁለታችሁም ያ መፍታታችሁ ጥሩ ነገር ነው። ቤቤ እኔ ወንድ ልጅ ነኝ። እናት አትንደረዴ ደግሞ እህት አለኝ እናት አለኝ። ግን መስመርሽን ስታልፊ ማናችንም ፐርፌክት አይደለም። ቀጠቅጥሻል። በቃ የሆነ ሳለ ገብቼ እኔም ሰው አይደለሁ አለ ስትናደጂ ተቀጠቅጥሽ። ከዛ ግን እኔ የዛ ቀን ይኸውልሽ የተናገረችኝ ቀን ተናገርኩኝ። ከዛ ቀን ጀምሮ ስሟንም አንስቼ አላውቅም። ዳቦም ቴክስት አድርጎ ምናምን እሷም አታነሳም። ሁለት ሰው ነገርኩሽ እኔ ቤቤ እኔ በልፋት የምተዳደር ሰው እያየሽኝ ፊቴ እስኪፈረከስ ነው የምሰራው ቤቤ። እግዚአብሔር ይመስገን ይኖም ሴት ጅግር እስከተሰጠኝ ድረስ ፈታ ዘና ብዬ ስራዬን ሰራለሁ። ባለች ሰዓት አንድ ሰዓት ገብቻ አይተሽኛል። ፈታ ዘና ብዬ ነው የምወጣውና እሱን ልንገርሽ ብዬ ነው አይ በቃ ይመችክ። እሺ በቃ የጊፍተሩ ጉዳይ ግን ሀቅን የተናገርኩት ዋሽሁት ነገር የለም። አይ እኔ ስለማላውቅ አሁን በዚህ ጉዳይ ስለማላውቅ ልከራከር ምናምን አልችልም። ማስተያየት የምሰጥ ነው እኔ ተድሮ እኮ ቆይቷል እኮ የነበረ ሲጀመር ነው። አይ እንደዛ ሲጀመር ቲክታክ እኔ ስመጣ ጀምሮ 3 አመቴ ነኝ እንግዲህ ቲክታክ ላይ 3 አመቴ ቲክታክ ከጀመርኩኝ ብዙ ታምር እኮ አይቻለሁ ቤቢ። እኔ ታውቂያለሽ እኔ ጭዌ ስቄ ምናምን የሰው የደረሰ ያልደረሰው ምን ያወራል ብዬ አልገምትም። ለማንኛውም ቀንሽ ይባረክ ቤቢ። ቴንክ ዩ ስላስገባሽ። ወደ ጨዋታሽ ተመለሽና ፈታ በይ። እሺ ቻውሽ። አይ እናንተ ወገኖች እሺ አይ በቃ ተው ኮሜንት ያላችሁ። አይ ዋናው መፍታታቸው ነው። ለሁለቱም አይጠቅምም። ገባችሁ? እሷም እንደዚህ ዲቦራም የምትሳደብ ሰው አይደለችም። በጣም የሆነ ነገር ሲበዛባት ወይም ደግሞ የሆነ ነገር ስታይ ነው የምትናገረው።
ጌመርና ጌማን ተጫዋታ የምትወጣ ሰው ናት። ቤቤም እንደዛው ከስንት አንዴ ነው ቲክቶክ ላይ ይመጣ ምናምን። በቃ ሁለቱም መፍታታቸው ትልቅ ነገር ነው። እንኳን ፈቱ ማርያምን ያንን የምለው